ኢትዮጵያን ወደ አዲስ የፖለቲካ ምዕራፍ የሚወስዳት ብቸኛው መንገድ አንድና ያው አንድ ነው፣ ሀገራዊ ምክክር። የኢትዮጵያ ፖለቲካ ላለፉት አያሌ ዓመታት የታሪክ ጠባሳዎችን የጽንፍ ርዕዮተ ዓለማትንና እኔ ካልመራው እንጠፋፋለን የሚሉ አጥፊ ትርክቶችን ሲያስተናግድ ቆይቷል። ይህ አካሄድ ሀገራችንን ለከፋ እርስ በርስ ግጭት፣ ለህዝብ መፈናቀልና ለከፍተኛ ማህበራዊ ስብራት ዳርጓት ቆይቷል። ነገር ግን ከነዚህ ሁሉ መከራዎችና ውጣ ውረዶች በኋላ አሁን ላይ በኢትዮጵያ ፖለቲካ ምህዳር ውስጥ አንድ አዲስና ተስፋ ሰጪ ጭላንጭል መታየት ጀምሯል። ይህም ከመጠፋፋት ፖለቲካ ወደ መደማመጥ ባህል መሸጋገር ነው። የሀገራችንን ቀጣይ ዕጣ ፈንታ ለመወሰን እጅግ ወሳኝ ምዕራፍ ነው ሀገራዊ ምክክር። በዚህ የሽግግር ወቅት የይዘት ፈጣሪዎች፣ የሚዲያ ተቋማትና የፖለቲካ ተንታኞች ሚናም ከጦርነት ነጋሪት ጎሳሚነት ወደ ሰላም አምባሳደርነት መቀየር አለበት። ለኢትዮጵያ ትንሣኤ ኢትዮጵያውያን እየተመካከርን ነው። አርዕስተ ዜና። የምክክር ኮሚሽኑ በጉባኤው የቀረቡ ቅሬታዎችን አጥንቶ ውሳኔ እንደሚሰጥ ገለጸ። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። በራያ የሚሰማው የተኩስ ድምፅ ነዋሪዎችን ስጋት ላይ ጣለ። ትግራይ ውስጥ ትልቅ የጸጥታ ችግር አለ። አሁን በራያ አካባቢ እንዳልኩሽ በዚህ ሁለት ቀን ምናምን የሆነ ድምጾች አሉ፣ ተኩሶች አሉ። ከውጭ እስራኤላውያን ሰፋሪዎች በዌስት ባንክ የፍልስጤማውያንን ቤቶች መክበባቸው ተሰማ። እስራኤላውያን ሰፋሪዎች በቤታችን 6 ሜትር ርዝመት ያለው ማገጃ ገንብተዋል። ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን፣ ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮናል። ቀዳሚ ወዳደረግነው ዜና ተሻገርን። የምክክር ኮሚሽኑ በጉባኤው እስካሁን የቀረቡ ቅሬታዎችን ጉዳይ አጥንቶ ውሳኔ እንደሚሰጥባቸው ገለጸ። አብዛኛው ስራ መጠናቀቁን የገለጸው ኮሚሽኑ በቀጣይ የምክክር ቡድኖች የተስማሙበትን ምክር ሐሳብ የማጣጣም ስራ እንደሚያከናውን አስታውቋል። መሳይ ገዛኸኝ ተጨማሪ አላት። የኢትዮጵያ ሀገራዊ ምክክር ኮሚሽን እያካሄደ ባለው የምክክር ጉባኤ ግለሰቦች፣ ቡድኖችና የፖለቲካ ፓርቲዎች ያቀረቧቸውን ቅሬታዎች ባለው የአፈታት ሂደት መሰረት ጉዳዩ የተጠና ውሳኔ እንሰጥባቸዋለን ብለዋል። ጉባኤው በተያዘለት እቅድ መሰረት በመካሄድ ላይ መሆኑን ዛሬ ለመገናኛ ብዙሃን የገለጹት የኢትዮጵያ ሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ናቸው። በዚህም በአሁኑ ሰዓት የ500 አባላት ስብስብ በየቡድናቸው ሲመካከሩ በቆዩ አጀንዳዎች ላይ ከመግባባት በመድረስ በምክረ ሐሳቦች ላይ ፊርማቸውን አኑረው እየጨረሱ መሆኑን ገልጸዋል። ምክትል ዋና ኮሚሽነሯ እየተመረመሩ ያሉ ቅሬታዎች ምላሽ ይሰጥባቸዋል ያሉ ሲሆን 3/4ኛው ስራ እንደተጠናቀቀም ገልጸዋል። አንዳንድ ቅሬታ የሚያቀርቡ ግለሰቦችም ሆኑ ቡድኖች፣ የፖለቲካ ፓርቲዎች ያቀረቡትን ቅሬታዎች ባለን የቅሬታ አፈታት ስነ ስርዓት መሰረት ጉዳዩ እየተጠና ውሳኔ የምንሰጠው ይሆናል እና እየተቀበልንም ነው፣ እየመረመርንም ነው፣ ውሳኔም እየሰጠን እንሄዳለን ማለት ነው። ከዚህ ባሻገር የሚቀጥለው ምዕራፍ ይሄ ሁሉ የተደከመበት ለረጅም ጊዜ ሲደከምበት የቆየ ምክክር ውጤታማነቱን ለኢትዮጵያ ሕዝብ የምናበስር ይሆናል። በአብዛኛው ስራችን 3/4ኛው ስራችን እየተጠናቀቀ ነው። በዚህ ሂደት ውስጥ የሀሳብ አለመግባባቶችና ግጭቶች አልነበሩም ማለት አይደለም ያሉት ምክትል ኮሚሽነር ሂሩት በሀሳቦች ላይ የሚደረጉ ክርክሮች በመኖራቸው ምክክሩ ምን ያህል አስፈላጊ እንደሆነ አረጋግጠንበታል ብለዋል። በዚህ ሂደት ውስጥ አለመግባባቶች፣ ግጭቶች አልነበሩም አይባልም። በመኖራቸው ምክንያት ግን ይህ ምክክር አስፈላጊ መሆኑን የበለጠ አረጋግጠናል። እነዛ ግጭቶች ተፈተው ተደማምጠው ወደ አንድ የጋራ ሀሳብ
አማካይ ሀሳብ ላይ ደርሰው በአብዛኞቹ ጉዳዮች ላይ ተስማምተው 8ቱም ቡድኖች ስራቸውን እያጠናቀቁ ነው። ከዚህ ቀጣይ እነዚህ 8 የምክክር ቡድኖች ያዘጋጇቸውንና የተስማሙባቸውን ምክረ ሀሳቦች የሚያጣጥም ሃርሞናይዝ የሚያጣጥምና የሚቃረኑ ነገሮች እንዳይኖሩ የሚጠነቀቅ ወይ ደግሞ ድግግሞሽ ያሉባቸው ምክረ ሀሳቦችን ወደ አንድ ለማምጣት የሚሰራ ቡድን ተቋቁሟል። በየ8ቱም ቡድን ተመርጠው ጨርሰው ስራቸውን ዛሬ ከሰዓት በኋላ ይጀምራሉ። እነሱ የሚሰሩት ስራ አጠቃለን ለምናቀርበው ምክረ ሀሳቦች አንድ ወጥነት እንዲኖራቸው ለማድረግ የሚሰራ ስራ ነው። በሃይማኖት ጉዳዮች፣ በሰላም ግንባታ፣ በመንግስት አደረጃጀትና ቅርጽ እንዲሁም በሙስናና መልካም አስተዳደር ጉዳዮች አጀንዳዎች ላይ ሲመካከሩ የቆዩ 4 ቡድኖች ነሐሴ 5 ቀን 2018 ዓ.ም በተጠናከሩ ምክረ ሀሳቦቻቸው ላይ ተስማምተው በተዘጋጀው ቃለ ጉባኤ ላይ መፈረማቸው አይዘነጋም። በራያ የሚሰማው የተኩስ ድምጽ ስጋት ውስጥ እንደከተታቸው የአካባቢው ነዋሪዎች ገለጹ። በሌላ በኩል የመቀሌ ከተማ የጸጥታ ሁኔታ አስጊ ደረጃ ላይ መሆኑን የትግራይ ክልል ነዋሪዎች ለኢሳት ተናግረዋል። ትዕግስት ተስፋዬ ተጨማሪ አላት። በኢትዮጵያ ብሔራዊ ምርጫ ቦርድ ህጋዊ ሰውነቱን ያጣው የህወሓት ቡድን በክልሉ እየፈጠረ ያለውን ትርምስ ተከትሎ የክልሉ አሁናዊ ሁኔታ ምን ደረጃ ላይ ነው ሲል ኢሳት የክልሉ ነዋሪዎችን ጠይቋል። በራያ አካባቢ የተሰማው የተኩስ ድምጽ ትልቅ ስጋት እንደፈጠረባቸው የገለጹት የአካባቢው ነዋሪዎች እኔ ካልገዛው ኢትዮጵያ አትጸናም የሚለው የህወሓት ቡድን ክልሉን እያተራመሰ መሆኑን ተናግረዋል። ትግራይ ውስጥ ትልቅ የጸጥታ ስጋት፣ ትልቅ የጸጥታ ችግር አለ። አሁን በራያ አካባቢ እንዳልኩሽ በዚህ 2 ቀን ምናምን የሆነ ድምጾች አሉ፣ ተኩሶች አሉ። ግን በቃ ተያይዘን ንጥፋ፣ ሀገሪቷ ትጥፋ፣ እኛ ካልመራን፣ እኛ ካልገዛን ኢትዮጵያ የምትባል ሀገር መጽናት መቆም የለባትም። የትግራይ ህዝብም ትግራይ የምትባል ክልልም ህወሓት ካልመራት ተያይዘን አብረን ህዝቡንም ትግራይም እናጠፋታለን የሚል ፕሪንሲፕል ስላላቸው ኦልሬዲ ጸጥታው እንደታመሰ ነው። አሁን የመቀሌ የጸጥታ ችግር አስጊ ደረጃ ላይ መሆኑን ነው ነዋሪዎቹ ለኢሳት አክለው የገለጹት። አሁን ትንሽ በጣም ወደ ከባድ ሁኔታ የተሸጋገረ በዚህ መቀሌ ስታይ አሁን መቀሌ በጣም በማታ ወይም በጠዋት ምናምን ሲያርጉት የነበረው በቀንም ተጀምሯል። እዚህ ማነው መቀሌ ምን እዚህ ውስጥ መንገዶች ምናምን ማለፍ አትችልም። በቃ እነሱ ተብሰል ነው የሆነ ቦታ ቢኖረው የሆነ የርበሽ ቦታ ካለ ወይም በአስፋልት ወይም የታይራስን አንዳንድ ነገሮችን ተጠቅመህ ነው እንጂ መንቀሳቀስ አትችልም። በጣም ወደ ከፋ ሁኔታ እየሄደ ነው ወደ መቀሌ ስታይ ማለት አጠቃላይ ስታይ መቀሌ ነው። ወጣቶች በክልሉ ያለውን የግዳጅ አፈሳ በመስጋት ከመቀሌ ለመውጣት በሚያደርጉት ጥረት በክልሉ ኤርፖርት በሚገኘው የህወሓት ቡድን ከፍተኛ ገንዘብ መክፈል ካልቻሉ መጓዝ እንደማይችሉ ነው የገለጹት። ባለኝ መረጃ እስከ 20 ሺህ ብር በኤርላይንስ የሚመጡ ወጣቶች እንዳሉ ቪአይፒ የቆረጡ ትናንትና የገቡ ጓደኞች ያሉ 8 ሺህ የምትከፊ ከሆነ ኦልሞስት 15-20 ቀን ጠብቀሽ ነው። ለዛ ደግሞ ኤርፖርት ስትገቢ በመኪና ስትገቢ መታወቂያ ትጠይቂያለሽ። ኬላ አለ፣ 2 ኬላ አለ። አንደኛው ኬላ የቲዲኤፍ የሚባለው ኃይል ነው። ሁለተኛ ደግሞ መግቢያው ላይ ደግሞ ልክ ኤርፖርት ላይ ስትገቢ ፌዴራሎች ጋር ከገባሽ ምንም ችግር የለም። ቲዲኤፎች ጋር ላይ ስትደርሺ ብር ከፍለሽ 10 ሺህ 20 ሺህ ከፍለሽ ታልፊያለሽ። ካልከፈልሽ ደግሞ እዛ ማጎሪያ አለ፣ እዛው ታጎረሽ ቆይተሽ ከዛ ወደ ማሰልጠኛ ትላቂያለሽ። ስለዚህ የክልሉ ጸጥታ በጣም አሰቃቂ ሁኔታ ላይ ነው ያለው። የትግራይ ህዝብ ጦርነት ሰልችቶታል ያሉት ነዋሪዎቹ የፌዴራል መንግስት ጣልቃ ገብቶ ካሉበት ቀውስ እንዲያወጣቸው ጠይቀዋል። የትግራይ ክልል ነዋሪ ሁኔታ እንኳን ጥሩ አይደለም። ህዝቡ በጣም አስከፊ ሁኔታ ነው ያለው። ምንም የሚገላ የለም። ያው እንዳልኩሽው የተኩስ ሁኔታም በጣም አስጊ ነው ያለው። እንደ አንድ የትግራይ ተወላጅ በጣም ከባድ ነው። በኢኮኖሚ፣ በፖለቲካ፣ በማህበራዊ ሁሉም ሰው ተፈናቃይ እንዳለው ሆኖ ሌላ ተፈናቃይ እየተጨመረበት በጣም አስከፊ ሁኔታ ነው ያለው። ህዝቡ ተችቶታል። ፌዴራል መንግስት በዚህ አጋጣሚም በተደጋጋሚ እየነገርነው ነው። በቃ ቶሎ ውሳኔ ወስነህ ህዝብህን ነጻ እንድታወጣ ብለን የተለያዩ መልእክቶች እየላክለት ነው። ዘግይተዋል። እንደ ኢትዮጵያ አካል የትግራይ ህዝብ እንደ የኢትዮጵያ አካል እንደ ትግራዋይ ኢትዮጵያዊ መሆኑ መንግስት ቶሎ ቢደርስለትና
ቢታደገው የሚል ሀሳብ ነው ያለው። እየተባባሰ የመጣው የትግራይ ክልል የጸጥታ ችግር የክልሉን ወጣቶች ለስደትና ለሞት እየዳረገ መሆኑን ስንዘግብ ቆይተናል። ተቋማት መረጃዎችን ለመገናኛ ብዙሃን ክፍት የማድረግ ግዴታ እንዳለባቸው ተገለጸ። በሌላ በኩል መገናኛ ብዙሃን የኢትዮጵያን ብሔራዊ ጥቅምና የሕዝብን ሰላም የስራዎቻቸው ማዕከል ሊያደርጉ እንደሚገባ በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለነ ለኢዜአ ገልጸዋል። የኢትዮጵያ መገናኛ ብዙሃን ባለስልጣን የሚዲያ ሬጉላቶሪ ስርዓትን ማጠናከር የሚያስችለውን የመግባቢያ ስምምነት ከተለያዩ ተቋማት ጋር ተፈራርሟል። ስምምነቱን የኢትዮጵያ የመገናኛ ብዙሃን ባለስልጣን ዋና ዳይሬክተር ሃይማኖት ዘለቀ ከተቋማቱ የስራ ኃላፊዎች ጋር ተፈራርመዋል። በሕዝብ ተወካዮች ምክር ቤት የዲሞክራሲ ጉዳዮች ቋሚ ኮሚቴ ሰብሳቢ እውነቱ አለነ በዚህ ወቅት መገናኛ ብዙሃን ለሀገርና ትውልድ ግንባታ የማይተካ ሚና አላቸው ብለዋል። ዘመኑ ሐሰተኛ መረጃ በስፋት የሚስተዋልበት፣ ጋዜጠኝነትና አክቲቪዝም የተደበላለቀበት መሆኑን ጠቁመዋል። ሀገርና ትውልድን የሚገነባው ትልቁ መሳሪያ ለግጭት እየዋለ እንደሚገኝ አንስተው ይህም የዲጂታል ሚዲያ የቁጥጥር አቅምን የሚፈትን መሆኑን ገልጸዋል። የዲጂታል ሚዲያውን አሉታዊ ተጽዕኖ መቆጣጠር የሚያስችል ፖሊሲ እንደሚያስፈልግም ነው የተናገሩት። የመረጃ ነጻነት አዋጅ ከዚህ ቀደም ከነበረው በተሻለ ሁኔታ መዘጋጀቱን የገለጹት አቶ እውነቱ አለነ ተቋማት መረጃዎችን ለመገናኛ ብዙሃን ክፍት የማድረግ ግዴታ እንዳለባቸውም ተናግረዋል። ኢትዮጵያ በሰው ሰራሽ አስተውሎትና በዲጂታል ትራንስፎርሜሽን መስክ እያስመዘገበች ያለው እድገት አበረታች ነው ሲሉ በኢትዮጵያ የጆርዳን አምባሳደር ገለጹ። አምባሳደር አምጃድ አልዋማኒ በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ጉብኝት አድርገዋል። የኢንስቲትዩቱ ዋና ዳይሬክተር ዶክተር ወርቁ ጋቸና የቴክኖሎጂን ግንባታ ለማፋጠን እየተከናወኑ ያሉ የቴክኖሎጂ ልማት ስራዎችን በተመለከተ ለአምባሳደሩ ገለጻ አድርገዋል። ሀገራቸው በሰው ሰራሽ አስተውሎት፣ በዲጂታል ትራንስፎርሜሽን፣ በአቅም ግንባታ እንዲሁም በልምድ ልውውጥ ዘርፎች ከኢትዮጵያ ጋር ያላትን ትብብር ለማጠናከር ከፍተኛ ፍላጎት እንዳላት አረጋግጠዋል ሲል ኢዜአ ዘግቧል። በኢትዮጵያ በሙስና የሚንቀሳቀሰው የገንዘብ ዝውውር ለዋጋ ግሽበቱ መባባስ ምክንያት መሆኑን የምጣኔ ሀብት ባለሙያዎች ገለጹ። በሌላ በኩል በተለያዩ አካባቢዎች የሚስተዋለው የሰላም እጦት ምርት በአግባቡ እንዳይንቀሳቀስ ተግዳሮት እንደሆነ አስታውቀዋል። ሰላማዊት ሙሉጌታ ዝርዝሩ እንደሚከተለው ታቀርበዋለች። በኢትዮጵያ ምግብ ነክ ባልሆኑ ምርቶች ማለትም የግንባታ እቃዎች፣ የቤት ክራይ፣ የሕክምናና የመሳሰሉት ላይ የዋጋ ግሽበት መታየቱ ይገለጻል። ኢሳት በሀገሪቱ የዋጋ ግሽበትን ለማረጋጋት ከፖሊሲ አንጻር መወሰድ ያለባቸው መፍትሄዎች ምንድናቸው ሲል የምጣኔ ሀብት ባለሙያዎችን አነጋግሯል። የምጣኔ ሀብት ባለሙያው ዶክተር ቆስጠንጢኖስ በረሀ ተስፋ የዋጋ ግሽበቱ እንዲባባስ ከሚያደርጉ ጉዳዮች መካከል ሙስና አንደኛው መሆኑን ገልጸዋል። በከፍተኛ ሙስና ላይ የመንግስት ኃላፊዎች እንደተጨማለቁ ነው የሚታየው። ሙስና ከፍተኛ የኢኮኖሚ ነቀዝ ነው። አንዱ የዋጋ ግሽበት በጣም የሚያበረታታ ያለ ነገር እሱ ነው። ምክንያቱም በሙስና የሚገኝ ገንዘብ ኢኮኖሚ ውስጥ ሲንሳፈፍ ነው የሚውለው። አሁን በ10 ዓመት ውስጥ ማዕከላዊ ስታቲስቲክስ ያወጣውን ስናይ የዛሬ 10 ዓመት በ100 ብር የምንገዛ የነበረውን ዕቃ አሁን በ570 ብር ነው የምንገዛ። እሱን ነው ማየት የሚያስፈልገው። ዋጋ ግሽበት እንዲሁ የየዓመቱ ከ9-12 ሄደ ሳይሆን በ10 ዓመት ውስጥ ግን የሰው ገቢ ጨምሯል። ለምሳሌ ደሞዝተኛ በዛ መጠን በ5 እጥፍ ጨምሯል የሰው ደሞዝ። ስለዚህ ሀገሪቱ ኢኮኖሚ ይህን ለማመንጨት የሚያስችል መሰረታዊ የሆኑ የፖሊሲ ለውጦች ተደርገዋል። የካፒታል ገበያ መቋቋም፣ የብሔራዊ ባንክ ፖሊሲዎች በብዙ መልክ መለዋወጥ፣ የውጭ ኩባንያዎች በንግድ ስራ እንዲሳተፉ የመምጣት ችሎታ፣ የውጭ ባንኮች ሀገራችን ውስጥ እንዲገቡ መፈቀድ፣ እነዚህ ሁሉ ያንን የሰውን ገቢ ለማሳደግ የሚያስችሉ መሰረታዊ ፖሊሲና የስትራቴጂ ስራዎች እየተሰሩ ነው ያሉት በመንግስት በኩል። እነዚህ ግን ውጤት እስኪያመጡ ድረስም ጊዜ ያስፈልጋል። ዶክተር ቆስጠንጢኖስ አክለውም ህገወጥ የገንዘብ ዝውውር ለዋጋ ግሽበቱ ሌላኛው ምክንያት መሆኑን በመግለጽ ለእነዚህ ውስብስብ ችግሮች ሲቪል ማህበራትን ጨምሮ ሌሎች የሚመለከታቸው አካላት የጋራ ውይይት ሊያደርጉ እንደሚገባ አስገንዝበዋል። ሌላው ትልቁ ችግር የህገወጥ ገንዘብ ዝውውር ነው። አሁን ኢትዮጵያ ወደ $24 ቢሊዮን በ10 ዓመት ውስጥ አጣለች። ይህ ገንዘብ ከሀገራችን እየወጣ ውጭ የሚቀመጥ ነው። ነጋዴዎች በኢንቮይስ ማጭበርበር የሚያደርጉት ስራ ነው ብሎ
አፍሪካ ልማት ባንክ አውጥቶታል። የግሎባል ፋይናንሻል ኢንቴግሪቲ አውጥቶታል። ያንን መቅረፍ የመንግስት ኃላፊነት ነው ብዬ ነው የማስበው። በሶስተኛ ደረጃ አገሪቱ ውስጥ ያለው ሰላም ማጣት አምራች ወረዳዎች ማምረት እንኳን ቢችሉ ምርታቸውን ወደ ገበያ ሊሄድ የሚችልበት መንገድ በቀላሉ አይኖርም እና አሁን ዋጋ ግሽበቱ አዲስ አበባ የመሰሉ ከተሞች ላይ በከፍተኛ ደረጃ ይጨምራል። ይሄ በአጠቃላይ እንደዚህ አይነት ውስብስብ የሆነ ችግር ውስጥ ባለንበት ጊዜ በእንግሊዝኛው ፖሊ ክራይሲስ የሚሉት ትልቅ መፍትሄ ሊሆን የሚችለው የህዝብ ተወካዮች እንዲሁ በምርጫ የመጡት ብቻ ሳይሆኑ የህዝብ ስብስቦች፣ የሲቪክ ማህበራት፣ የሙያ ማህበራት፣ የሰራተኛ ማህበራት፣ የአሰሪ ማህበራት፣ ዩኒቨርሲቲዎች እነዚህ ሰብሰብ እያሉ ሊወያዩበት የሚገባ ጉዳይና መንግስት ከነሱ ጋር ይህን ተከትሎ ምን አይነት መፍትሄ ሊመጣ ይችላል ተብሎ በፖሊሲ በስትራቴጂ ተቀምጦ ሊሄድ የሚገባው ነገር ነው ብዬ አስባለሁ። ሌላኛው የምጣኔ ሀብት ባለሙያ ፋሲል ጣሰው በበኩላቸው ለዋጋ ግሽበቱ ምክንያት የሆኑ ጉዳዮችን አንስተው መፍትሄ ሊሆኑ የሚገቡ ሀሳቦችን ጠቁመዋል። ያለፉት ዓመታት አገሪቱ ውስጥ ከፍተኛ የሆነ ያለመረጋጋት አለ። ዋና የምርት አቅራቢ የሆኑ ክልሎች ኦሮሚያ፣ አማራ፣ ትግራይ የመሳሰሉት እንደዚሁ ተረጋግተው ስራ እየሰሩ አይደለም። የምርት ቀጠናዎች የጦር አውድማ ሆነዋል። ሁሉም ንቅናቄ አድርጎ የኢኮኖሚው የምጣኔ ሀብቱ በተለይ የገንዘቡ ባለቤት መሆናችንን ሁሉም አምኖ መነሳት አለበት። ባንኮች ብር ዝቅ ዝቅ ዶላር ከፍ ከፍ ነው የሚያደርጉ። ይሄ እኮ የምጣኔ ሀብት ህግ አይደለም፣ የምጣኔ ሀብት ህግን ይጻረራል እና ከዚህ አንጻር ይሄንን ለማስቆም ሁሉም እስከ ንቅናቄ ማድረግ አለበት። መንግስት ላይ መተው ብቻ አይቻልም። የተከበራችሁ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ወደ እናንተ የሚደርሱ የሰዓቱ ዜናዎች አሁንም እንደቀጠሉ ናቸው። አሁን ደግሞ የቢዝነስና የኢኮኖሚ መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የቢዝነስ መረጃዎችን የምታቀርብልን ሰላማዊት ሙልጌታ ናት። በቀጥታ ወደ ቢዝነስ መረጃዎች። ውድ ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ ለዕለቱ የተዘጋጁ የቢዝነስና የኢኮኖሚ መረጃዎችን ይዘን ቀርበናል። ከዘገባዎቹ ጋር ሰላማዊት ሙልጌታ ነኝ። አብራችሁን ቆዩ። በኦሮሚያ ክልል ባለፉት 5 ዓመታት ከ96,000 በላይ ፕሮጀክቶች ተገንብተው አገልግሎት እየሰጡ ነው ተባለ። በኦሮሚያ ክልል የህዝቡን እርካታ የሚያረጋግጡና የአገልግሎት አሰጣጡን የሚያዘምኑ ተቋማትን የመገንባትና የማደራጀት ስራ ተጠናክሮ መቀጠሉን የክልሉ ምክትል ፕሬዝዳንት አቶ አወሉ አብዲ ተናግረዋል። በኦሮሚያ ክልል ባለፉት ጥቂት ዓመታት የህዝቡን እርካታ የሚያረጋግጡ አሰራርን ግልጽና ቀልጣፋ የሚያደርጉ እንዲሁም የቴክኖሎጂ አጠቃቀምን መሰረት ያደረጉ ተቋማዊ ማሻሻያዎችን ተደርገዋል። በአጠቃላይ በክልሉ የሚከናወኑት እነዚህ የቴክኖሎጂና የተቋማት ግንባታ ስራዎች የመልካም አስተዳደር ጥያቄዎችን ከመመለሳቸው ባሻገር ለክልሉ ማህበራዊና ኢኮኖሚያዊ እንቅስቃሴዎች መፋጠን ምቹ ሁኔታን እየፈጠሩ ይገኛሉ። በዛሬው ዕለት ከ1 ቢሊዮን ብር በላይ ወጪ የተደረገበት የጅማ ዞን አስተዳደር ጽህፈት ቤት ህንጻ ተመርቋል። አቶ አወሉ አብዲ በምረቃው ላይ እንደተናገሩት ባለፉት 5 ዓመታት በተሰሩ ስራዎች ከ96,000 በላይ የልማት ፕሮጀክቶች ተገንብተው አገልግሎት እየሰጡ ነው ብለዋል። ፕሮጀክቶቹም የህብረተሰቡን ጥያቄ ባማከለ መልኩ የተገነቡ መሆናቸውም አክለዋል ሲል የዘገበው ኢዜአ ነው። የግብርና ምርቶችን ወደ ውጭ በመላክ ከ559 ሚሊዮን ዶላር በላይ ገቢ መገኘቱ ተገለጸ። ከአማራ ክልል የቅባትና ጥራጥሬ ምርቶችን ለውጭ ገበያ በማቅረብ ከ559 ሚሊዮን ዶላር በላይ የውጭ ምንዛሬ ገቢ መገኘቱን የክልሉ ንግድና ገበያ ልማት ቢሮ አስታውቋል። የቢሮው የሰብልና ኢንዱስትሪ ምርቶች ግብዓት ዳይሬክተር አቶ ልንገራው አበሻ ለኢዜአ እንደገለጹት በተጠናቀቀው የበጀት ዓመት ከ5.4 ሚሊዮን ኩንታል በላይ የግብርናና የኢንዱስትሪ ምርቶች ወደ ውጭ መላኩን ተናግረዋል።
ወደ ተለያዩ ሀገራት ከተላኩት የግብርና ምርቶች ውስጥ ከ1,942,000 ኩንታል በላይ ሰሊጥና ኑግ እንደሚገኙበት የገለጹት ዳይሬክተሩ ቀሪው ደግሞ የቦለቄ፣ የአኩሪ አተር፣ የማሾና የቡና ምርቶች መሆናቸውን አመልክተዋል። በበጀት ዓመቱ ወደ ውጭ ከተላኩ የቅባት፣ የጥራጥሬና የቡና ምርቶች በአጠቃላይ ከ559,880,084 የአሜሪካ ዶላር በላይ ገቢ መገኘቱም ተናግረዋል። ምርቶቹ ከተላኩባቸው ዋና ዋና መዳረሻዎች መካከል አውሮፓ፣ መካከለኛው ምስራቅ፣ ህንድ፣ ሩቅ ምስራቅና የእስያ ሀገራት እንደሚገኙበት ጠቁመዋል። በአዲሱ የበጀት ዓመትም የተሻለ ምርት በጥራትና በብዛት አምርቶ ለውጭ ገበያ በማቅረብ ከዘርፉ የሚገኘውን የውጭ ምንዛሬ ገቢ ለማሳደግ ከባለድርሻ አካላት ጋር እየተሰራ መሆኑን አስታውቋል። ዘገባው የኢዜአ ነው። በማዕከላዊ ኢትዮጵያ ክልል ከጎብኚዎች ወደ 2 ቢሊዮን ብር የሚጠጋ ገቢ መገኘቱ ተገለጸ። የባህልና ቱሪዝም እምርታ ለክልላችን ሁለንተናዊ ከፍታ በሚል መሪ ሀሳብ የክልሉ ባህልና ቱሪዝም ቢሮ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት ጠቋሚ እቅድ ላይ ያተኮረ የውይይት መድረክ በዛሬው ዕለት በከተማው አካሂደዋል። የባህልና ቱሪዝም እምርታ ለክልላችን ሁለንተናዊ ከፍታ በሚል መሪ ሀሳብ የክልሉ ባህልና ቱሪዝም ቢሮ የ2018 በጀት ዓመት እቅድ አፈጻጸምና የ2019 በጀት ዓመት ጠቋሚ እቅድ ላይ ያተኮረ የውይይት መድረክ በሳጃ ከተማ እየተካሄደ ነው። የቢሮው ኃላፊ አቶ ሳሙኤል መንገሻ ለኢዜአ እንደገለጹት በ2018 በጀት ዓመት በክልሉ የሚገኙ ተፈጥሯዊ፣ ታሪካዊና ባህላዊ መስህብ ስራዎችን የማልማት የማስተዋወቅና ለጎብኚዎች ምቹ የማድረግ ስራዎች በስፋት ተከናውነዋል። ይህም በበጀት ዓመቱ የቱሪስት ፍሰቱ እንዲጨምር ምክንያት ከመሆኑን ባሻገር ለክልሉ ኢኮኖሚ ተጨማሪ አቅም መፍጠር ማስቻሉን ጠቁመው ከ967,000 በላይ የሀገር ውስጥና የውጭ ጎብኚዎች የመስህብ ስራዎችን መጎብኘታቸውን ተናግረዋል። ከጎብኚዎቹ ውስጥ 17,500 የውጭ ጎብኚዎች መሆናቸውን ገልጸው ከዚህም ከ1 ቢሊዮን 850 ሚሊዮን ብር በላይ ገቢ መገኘቱን ገልጸዋል። በክልሉ ከ295 በላይ መዳረሻ ስፍራዎች መኖራቸውን ጠቁመው 1805 የመስህብ አይነቶችን በመለየትና በማደራጀት የመስህብ ስፍራ ለማድረግ እየተሰራ እንደሚገኝ መናገራቸውን የዘገበው ኢዜአ ነው። በድሬዳዋ ከተማ አስተዳደር ወደ ማምረት በመሸጋገሩ አዳዲስ አምራች ኢንዱስትሪዎች በተፈጠሩ የስራ እድሎች ወጣቶች ተጠቃሚ መሆናቸውን ተገለጸ። አስተያየታቸውን ለኢዜአ የሰጡት የከተማዋ ወጣቶች በተጠናቀቀው የበጀት ዓመት ንቅናቄው አምራቾች በሙሉ አቅማቸው እንዲያመርቱ ለማስቻል የኃይል፣ የፋይናንስ፣ የመሬትና የግብዓት አቅርቦት ጥያቄያቸውን ከሚመለከታቸው አካላት ጋር በመቀናጀት ፈጣን ምላሽ እንዲያገኙ ተደርጓል። ይህም በርካታ አዳዲስና ነባር ፋብሪካዎች ግንባታቸውንና ማስፋፊያቸውን በፍጥነት አጠናክረው ወደ ምርት እንዲሸጋገሩ ያስቻለ ሲሆን ከውጭ የሚገቡ ምርቶችን በአገር ውስጥ በመተካት ከፍተኛ የውጭ ምንዛሬን ማዳን አስችሏል። አስተያየታቸውን ለኢዜአ የሰጡት ወጣቶች በተፈጠረላቸው የስራ ዕድል ተጠቅመው ህይወታቸውን እየለወጡና ተጨማሪ ትምህርት እየተማሩ መሆኑን አንስተዋል። የፋብሪካ ባለቤቶችና የስራ አመራሮች በበኩላቸው ፋብሪካዎቹ በሙሉ አቅም ወደ ምርት ሲገቡ ተጨማሪ የስራ ዕድል እንደሚፈጥሩም ገልጸዋል። የአሜን የካርቶን ፋብሪካ ባለቤት አቶ ብሩክ በቀለ በበኩላቸው ከተማ አስተዳደሩ ባደረገላቸው ድጋፍ በ62 ሚሊዮን ብር ካፒታል በአንድ ዓመት ግንባታ አጠናቀው ማምረት መጀመራቸውን ተናግረዋል። የፋብሪካው ወደ ስራ መግባት ለ27 ሰዎች ቋሚ የስራ ዕድል በመፍጠሩና ከውጭ የሚገባውን ምርት ተክቶ ማስቀረቱን ጠቁመዋል። የኡርጂ ሳሙና ፋብሪካ ስራ አስኪያጅ ወይዘሮ ሀምዲያ ኡመር በበኩላቸው የድሬዳዋ አስተዳደር ለፕሮጀክት ማስፋፊያ መሬት፣ ለፋይናንስና ለኤሌክትሪክ ኃይል አቅርቦት ጥያቄያቸው ፈጣን ምላሽ እንደተሰጣቸው ተናግረዋል። ይህም በአንድ ዓመት ጊዜ ውስጥ ግንባታቸውን አጠናቀው ወደ ማምረት እንዲሸጋገሩ ማስቻሉን ገልጸው ለ46 ሰዎች የስራ ዕድል መፍጠራቸውን አስረድተዋል። አስተዳደሩ ለማምረቻ ቦታ ጥያቄያቸው ፈጣን ምላሽ በመስጠቱ በቀጣይ የተሻለ ስራ ለመስራት እንደተነሳሱም ገልጸዋል። መረጃው የኢዜአ ነው። ውድ ተመልካቾቻችን አሁን ደግሞ የውጭ ምንዛሬ ዋጋና የብሔራዊ ባንክ የወርቅ ግብይት መረጃ ተከታትለን እንመለስ።
ውድ ተመልካቾቻችን ለዕለቱ የያዝናቸው የቢዝነስና የኢኮኖሚ መረጃዎች ተጠናቀዋል። አሁን ደግሞ ወደ ቀጣይ ዜና ላሳልፋቸው። አሁን ደግሞ ወደ ውጭ ዜና ተሻገርን። የአሜሪካው ዲፕሎማት እስራኤላውያን ሰፋሪዎች በዌስት ባንክ የፍልስጤማውያንን ቤቶች መክበባቸው የሽብር ተግባር ነው አሉ። ከቅርብ ጊዜያት ወዲህ በፍልስጤም ግዛት ውስጥ የሚፈጸመው አመጽና የመሬት ወረራ ተጠናክሯል ተብሏል። ሸሪፍ ኢማም ተጨማሪ አለው። እስራኤላውያን ሰፋሪዎች የሶስት ፍልስጤማውያን ቤተሰቦች መኖሪያን በቋስራ አካባቢ በመዝጋታቸው ነዋሪዎቹ ከምግብና ሌሎች አቅርቦቶች እንዲቆራረጡ ተደርጓል። በቁስራ መንደር በደቡብ ናብሉስ በኃይል በተያዘው ዌስት ባንክ እስራኤላውያን ሰፋሪዎች በፍልስጤማውያን መኖሪያ ቤቶች ፊት ለፊት ተሰባስበው ታይተዋል። በእስራኤል የዩናይትድ ስቴትስ አምባሳደር የሆኑት ማይክ ሁካቢ እንዳሉት የእስራኤል ሰፋሪዎች የፍልስጤማውያንን ቤቶች ለቀናት ከበባ ማድረግ የሽብር ተግባር ነው ብለዋል። የእስራኤል ዋነኛ ደጋፊ እንደሆኑ የሚነገርላቸው ሁካቢ በኃይል በተያዘው ዌስት ባንክ ውስጥ ለእስራኤላውያን ሰፋሪዎች ድጋፋቸውን የሰጡት አሁን ላይ ግን የእስራኤል ሰፋሪዎች በናብሉስ አቅራቢያ በሚገኘው ቁስራ መንደር ውስጥ 3 የፍልስጤም ቤቶችን ከከበቡ በኋላ ያልተለመደ ትችት መሰንዘራቸው ተገልጿል። ከተከበቡት ነዋሪዎች መካከል አንዱ ጥምር የአሜሪካዊ ዜግነት ያለው ነው ተብሏል። ፍልስጤማውያን ነዋሪዎች እንዳሉት በከበባው ምክንያት ከውሃ ከኤሌክትሪክና ሌሎችም መሰረታዊ ከሚባሉት አቅርቦቶች ተቆራርጠዋል። ነዋሪዎቹ ድርጊቱን እስራኤላውያን ሰፋሪዎች መሬታችንን ለመንጠቅ ያደረጉት ሙከራ ነው ብለዋል። እስራኤላውያን ሰፋሪዎች በቤታችን 6 ሜትር ርዝመት ያለው ማገጃ ገንብተዋል። ከዚህ ዕለት አንስቶ በየቀኑ በሰፋሪዎቹ ለጥቃት ተዳርገናል። ቀንም ሆነ ምሽት በመንገድ ላይ ያስፈራሩናል። ይህም ውሃን ኤሌክትሪክም እንዲቋረጥብን አድርገዋል። ብዙ ጊዜ ለመቀጠል እንሞክራለን፣ እንደገና ያቋርጡብናል ከ2 ቀናት በኋላ። እነዚህም ቤተሰቦች ለማስፈራራትና ለማዋከብ ይህንን ተግባር የፈጸሙ ሰዎች የፈጸሙት ድርጊት አጸያፊ ነው ሲሉ ሁካቢ በኤክስ ገጻቸው ጽፈዋል። ለእንደዚህ አይነት ጨካኝ ባህሪ ምንም ይቅርታ የለም ብለዋል። የእስራኤሉ ታይምስ ኦፍ እስራኤል እንደዘገበው የእስራኤል ኃይሎችና ፖሊስ እስራኤላውያን ሰፋሪዎችን ከአካባቢው ለማስወጣት ሙከራ አድርገዋል። ይሁን እንጂ የፍልስጤማውያንን ቤቶች በድንጋይ የከለሉት ሰፋሪዎች እስከ ሐሙስ በአካባቢው ቆይተዋል ተብሏል። የመንደሯ ነዋሪዎች ለጋዜጠኞች እንደነገሩት ከሆነ ወደ ቁስራ የሚወስደው እያንዳንዱ መግቢያ በእስራኤል ጦር ተዘግቷል። ይህን ያደረጉት ደግሞ ሆነ ብለው ፍልስጤማውያን መጥተው ለእነዚህ ቤተሰቦች እርዳታ ለመስጠት እንዳይሞክሩ ለመከላከል ነው ተብሏል። አሁን የምንናገረው በቤታቸው ውስጥ ስለታገቱ 3 ቤተሰቦች አይደሉም፣ ምንም ጥፋት ባልሰሩ ነገር ግን በግፍ ስለተከበበች አንድ ሙሉ መንደር ነዋሪዎች ነው ብለዋል። ሁካቢ የእስራኤል ባለስልጣናት ይህንን የሚያደርጉ የእስራኤል አሸባሪዎችን ለማስወገድ የአሜሪካ ኤምባሲ ባቀረበላቸው ጥያቄ መሰረት ወደ ቁስራ ሄደዋል። ከዚህ ባለፈም የአሜሪካ አምባሳደር ታንኮች ወደ ዌስት ባንክ ከተማ ሲገቡ የሚያሳይ ምስልም አጋርተዋል። የእስራኤል ጦር እንዳስታወቀው በዌስት ባንክ በተያዘው ቁስራና ጃሉድ አካባቢዎች ዳርቻ 2 ህገወጥ ሰፈሮችን አፍርሷል፣ መሳሪያዎችን ወስዷል። አንድ እስራኤላዊም በቁጥጥር ስር አውሏል። ከቅርብ ጊዜያት ወዲህ በፍልስጤም ግዛት ውስጥ የሚፈጸመው አመጽና የመሬት ወረራ ተጠናክሯል። ሰፋሪዎች በጠቅላይ ሚኒስትር ቤንያሚን ኔታንያሁ የቀኝ ክንፍ መንግስት በመበረታታታቸው ተብሏል። ከ500 ሺህ በላይ እስራኤላውያን በዓለም አቀፍ ህገወጥ እንደሆኑ በሚቆጠሩ መንደሮች ውስጥ ከ3 ሚሊዮን ፍልስጤማውያን ጋር ይኖራሉ። እስራኤል ከ1967 አንስቶ ግዛቱን ተቆጣጥራለች። ዜናውን ስናዘጋጅ አልጀዚራ እና አሶሺየትድ ፕሬስን በመረጃ ምንጭነት ተጠቅመናል። ዩክሬን በሩሲያ የጥቁር ባህር ወደብ ከተማ ኖቮሮሲስክ ሌሊቱን ከባድ የድሮን ጥቃት ፈጽማለች። በጥቃቱ 3 ሰዎች ሲሞቱ 24 ሰዎች መቁሰላቸው ተነግሯል። ከሟቾቹ መካከልም አንድ ህፃን እንደሚገኝበት ተነግሯል። በጥቃቱ 2 ዋና የእህል ተርሚናሎች ላይ ጉዳት በመድረሱ ስራ መቋረጡ ተነግሯል። ይህም በዓለም የእህል ገበያ ላይ የአቅርቦት መስተጓጎል ሊፈጥር ይችላል የሚል ስጋት ፈጥሯል። የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪም ከፍተኛ ጉዳት መድረሱንና አንድ ትልቅ መርከብና ሌሎች መርከቦች መመታታቸውን ተናግረዋል።
የኖቮሮሲስክ ከንቲባ በበኩላቸው የንግድ ተቋማት ከ20 በላይ የመኖሪያ ህንጻዎችና አንዳንድ የትምህርት ተቋማት መጎዳታቸውንም አስታውቀዋል። ከጥቃቱ በኋላም የወደቡ የውሃ አቅርቦት መቋረጡንና በከተማዋ የአስቸኳይ ጊዜ አዋጅ መታወጁን ገልጸዋል። ዘገባው የአልጀዚራ ነው። የተከበራችሁ ተመልካቾቻችን ስለምትከታተሉን ከልብ እናመሰግናለን። አሁን ደግሞ የስፖርት መረጃዎችን ወደ እናንተ የምናቀርብበት የአየር ሰዓት ላይ ደርሰናል። የስፖርት መረጃዎችን የሚያቀርብልን ሙልቀን ሰለሞን ነው። በቀጥታ ወደ ስፖርት መረጃዎች ለጤንነት ለምት ለወዳጅነት ሰላም ጤና ይስጥልን ተመልካቾቻችን፣ ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸውን የስፖርት መረጃዎች ይዘን ቀርበናል። ከመረጃዎቹ ጋር ሙልቀን ሰለሞን ነኝ። የኢትዮጵያ ሴቶች ፕሪሚየር ሊግ የ2019 ውድድር ዘመን መስከረም 7 ቀን እንደሚጀምር ተገለጸ። የኢትዮጵያ ሴቶች ፕሪሚየር ሊግ የ2019 ውድድር ዘመን መስከረም 7 ቀን 2019 ዓ.ም እንደሚጀምር የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። የሴቶች ፕሪሚየር ሊግ ክለቦች ለአዲስ የውድድር ዓመት ቅድመ ዝግጅታቸውን እንዲያደርጉ ያስገነዘቡ ፌዴሬሽኑ የውድድሩን ፎርማት በተመለከተ በደርሶ መልስ ጨዋታ ማድረግ የሚቻልበትን ሁኔታ ለመፍጠር በቅርብ ጊዜ ውስጥ ክለቦችን በመጥራት ውይይት እንደሚካሄድ ገልጿል። በሌላ ዜና በሴቶች አፍሪካ ዋንጫ ማላዊና ካሜሮን ለፍጻሜ ያለፉ። ከሐምሌ 19 2018 ዓ.ም ጀምሮ በሞሮኮ አስተናጋጅነት እየተካሄደ በሚገኘው የ26 የሴቶች አፍሪካ ዋንጫ ማላዊና ካሜሮን ለፍጻሜ ማለፋቸውን አረጋግጠዋል። በግማሽ ፍጻሜው ማላዊ አልጄሪያን 3-1፣ ካሜሮን አዘጋጇ ሞሮኮን በመለያ ምት 3-1 በማሸነፍ የ26 የሴቶች አፍሪካ ዋንጫ የፍጻሜ ተፋላሚ ሆነዋል። ጨዋታው የፊታችን እሁድ ምሽት 4 ሰዓት ላይ ይካሄዳል። ከፍጻሜው ጨዋታ በፊት የደረጃው ጨዋታ ቅዳሜ ምሽት 2 ሰዓት ላይ በአልጄሪያና በሞሮኮ መካከል ይካሄዳል። አራቱም ለግማሽ ፍጻሜ የደረሱ ብሔራዊ ቡድኖች በመጪው ዓመት በብራዚል ለሚካሄደው 10ኛው የሴቶች ዓለም ዋንጫ አፍሪካን ወክለው ይሳተፋሉ። ፒኤስጂ የአውሮፓ ሱፐር ካፕ ሻምፒዮን ሆነ። የፈረንሳይ ክለብ ፒኤስጂ ከአስቶን ቪላ ጋር ያደረገውን የአውሮፓ ሱፐር ካፕ ጨዋታ 2-1 በማሸነፍ ሻምፒዮን ሆኗል። ክቫራትስኬሊያና ዲዝሪ ዱዌ የፒኤስጂን የማሸነፊያ ጎሎች ሲያስቆጥሩ አዲስ ፈራሚው የ17 ዓመቱ እንግሊዛዊ ብሪያን ማጆ በመጀመሪያ ጨዋታው የአስቶን ቪላን ብቸኛ ጎል ከመረብ አሳርፏል። ብሪያን ማጆ በአውሮፓ ሱፐር ካፕ ታሪክ በ17 ዓመት ከ212 ቀኑ ጎል ያስቆጠረ በእድሜ ትንሹ ተጫዋች ሆኗል። ሻምፒዮኑ ፒኤስጂ የአውሮፓ ሱፐር ካፕ ዋንጫን በተከታታይ ለሁለተኛ ጊዜ ያሸነፈ ሲሆን በዚህም በተከታታይ የአውሮፓ ሱፐር ካፕ ያሸነፈ በታሪክ አራተኛው ክለብ ሆኗል። በውድድር ዓመቱ ደግሞ አራተኛው ዋንጫውን አሳክቷል። የኔዘርላንድስ እግር ኳስ ፌዴሬሽን አሰልጣኝ ዣቪ ሄርናንዴዝን በኃላፊነት ሾመ። የኔዘርላንድስ እግር ኳስ ፌዴሬሽን አሰልጣኝ ዣቪ ሄርናንዴዝን በዋና አሰልጣኝነት መሾሙን ይፋ አድርጓል። ከዓለም ዋንጫው መጠናቀቅ በኋላ ከአሰልጣኝ ሮናልድ ኮመን ጋር በስምምነት የተለያየው የኔዘርላንድስ እግር ኳስ ፌዴሬሽን ስፔናዊውን አሰልጣኝ ዣቪ ሄርናንዴዝን በ4 ዓመቱ በዋና አሰልጣኝነት ሾሟል። ስፔናዊ የ46 ዓመት አሰልጣኝ ዣቪ ከዚህ ቀደም ባርሴሎናና የኳታሩን ክለብ አልሳድን የማሰልጠን ልምድ ቢኖረውም ብሔራዊ ቡድን በኃላፊነት ሲረከብ ግን የአሁኑ ለመጀመሪያ ጊዜ ነው። ተመልካቾቻችን ከኢሳት ነጻ ሚዲያ የሚተላለፉላችሁ የምሽቱ የስፖርት መረጃዎቻችን እንደቀጠሉ ናቸው። ወደ ዝውውር መረጃዎቻችን እንለፍ። ፌነርባቼ ሮሜሎ ሉካኩን ማስፈረሙን ይፋ አደረገ። የቱርኩ ክለብ ፌነርባቼ ቤልጂየማዊውን የፊት መስመር አጥቂ ሮሜሎ ሉካኩን ከናፖሊ ማስፈረሙን ይፋ አድርጓል። ክለቡ ለ33 ዓመቱ ተጫዋች ዝውውር ከ6 ሚሊዮን ዩሮ በላይ መክፈሉን አስታውቋል። የቱርኩ ክለብ ፌነርባቼ ከቅርብ ጊዜ ወዲህ በርካታ ተጫዋቾችን ያስፈረመ ሲሆን ከነዚህ መካከል ከሉካኩ በተጨማሪ ሜሰን ግሪንውድ፣ ንጎሎ ካንቴ፣ ማርኮ አሴንሲዮ፣ ማቴዮ ጉንዶዚ፣ ታሊስካ፣ ናታን አኬ እና ኔልሰን ሰሜዶ ይገኙበታል። አትሌቲኮ ማድሪድ ክሪስቲያን ሮሜሮን ለማስፈረም ከቶተናም ጋር መስማማታቸውም ተገልጿል። የላሊጋው ክለብ አትሌቲኮ ማድሪድ ለ28 ዓመቱ አርጀንቲና የተከላካይ ስፍራ ተጫዋች ዝውውር 40 ሚሊዮን ዩሮ ለመክፈል የተስማማ ሲሆን በተጨማሪም ቶተናም ከተጫዋቹ ወደፊት ሽያጭ 15 በመቶውን ድርሻ እንደሚያገኝም ተዘግቧል። በተጨማሪም ቶተናም ሌላኛውን ተከላካይ ጄድ ስፔንስን ለኢንተር ሚላን ለመሸጥ መቃረቡ ተዘግቧል። የለንደኑ ክለብ ቶተናም ለ26 ዓመቱ እንግሊዛዊ ተከላካይ ጄድ ስፔንስ ዝውውር ኢንተር ሚላን ባቀረበው 30 ሚሊዮን ዩሮ ሂሳብ መስማማቱን ዘ አትሌቲክ ዘግቧል። ተመልካቾቻችን ከኢሳት ነጻ ሚዲያ ለምሽቱ ያዘጋጀናቸው የስፖርት መረጃዎቻችን የተከታተላችኋችሁ መስሎ ነበር። ከመረጃዎቹ ጋር ሙልቀን ሰለሞን አብሬያችሁ ቆየው። መልካም ጊዜ ይሁንላችሁ። ለጤንነት ለምት ለወዳጅነት
ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ ወደ እናንተ ሲተላለፉ የነበሩ የሰዓቱ ዜናዎች በዚሁ ተጠናቀዋል። ከዘገባዎቹ ጋር እኔ ገነት ዘዘውና ለምልክት ቋንቋው ደግሞ ዳዊት ጎሳይ አብሮን ነበር። ሰናይ ጊዜ እንደሆነላችሁ ከወዲሁ ተመኘን።